አሁን ደግሞ ወደ ባልደረባዬ መልሹ ብርሃኑ ኢየሩሳሌም አልፋለሁ። ጤና ይስጥልኝ መልሹ። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ነን። እስቲ በኢየሩሳሌም እንጀምርና ትላንት በተለይ 2-3 ብዛት ያላቸው ሰላማዊ ሰልፎች ተካሂደው ተጣበው ነበር። አንቺም ለመገምገም ችለሻል። ኢየሩሳሌም ዛሬ ሁለት እንዴት ነች? ዛሬ እግዚአብሔር ይመስገን ዛሬ ተረጋጋ ነው። ትናንትና በትክክል በጣም ያስቸጋሪ ነበረ። በተለይ በትራንስፖርት በአውቶቡስ የሚጓጓዙ ሰዎች ትንሽ ችግር ላይ ነበረ። ዛሬ ግን እግዚአብሔር ይመስገን ሰላም ነው። ሰሞኑን ወደ ጥንታዊቷ ኢየሩሳሌም ለመሄድ ችለሽ ነበር? ያው ከዓመት በዓል በኋላ የመሳሰሉትን ያለው ሁኔታ ምን ይመስላል? በጣም ደስ የሚል አሁንም እንዳልኩ አላቆመም። የቱሪስቶች ደመቅ ያለ ነው። አሁን ደግሞ የነሱ የዓመት በዓላቸው ስለሆነ የእስልምና እምነት ተከታዮች ዓመት በዓል ነው መሰለኝ ዛሬ ይጀምራል። ዛሬና ነገ 4 ቀን ነው መሰለኝ የሚያከብሩት እና በጣም ስጦታ ሲገዙ ግርግሩ የነበረው በተለይ ቤተሰቦች ልጆቻቸውን ይዘው መተላለፊያ ራሱ አልነበረም እና ለቱሪስት በጣም ደስ የሚል ነው። ለሀገሩ ነዋሪ ግን ያው ክራውድድ ስለሚሆን ትንሽ ያስቸግራለኝ። በአጠቃላይ ግን በጣም ደስ የሚል ነበር፣ ድምቅ ያለ ነው። እንግዲህ በያዝነው ሳምንትም 4 ወታደሮቻችን ሰውተዋል። አንቺ በተለይ ወታደሮቻችን በሚሰውበት በሚቆስሉበት ጊዜ አንቺንም በሰፊው እናነጋግርሻለን። እንዴት አየሽ? ፋሲላው ትንሽ አይምሮአችን ረሰት አድርጎት ስለነበረ ሲመጣ ሁሉም እንደገና ነው እንትን ያለው። ይሄ ጭንቀቱ ያለው ብዙ ሰው ላይ ፊቱ ላይ የምታየው ያው እንዳልኩ ትንሽ አይምሮአችን ዘንገት አድርጎት ስለነበረ የሚያሳዝን ነው። በተለይ ደግሞ ለቤተሰብ እግዚአብሔር መጽናናትን ይስጣቸው። ቀላል ነገር አይደለም። ለሁሉም ለነሱም ያው የቅርብ ቢሆንም ለኛ ሁሉ ነው የተጎዳ ነው። የሚያሳዝን ነው። ግን እስቲል አሁንም ደግሞ ስታይ ግን ወታደሮቹ እስካሁንም ሞራል አላቸው። ያው ብዙ ጊዜ የምንሰማው አለ አንዳንድ ነገር ቢሆንም ግን ደግሞ ስታይ አንዳንዶችን ስታወራ ሳነጋግር ሞራላቸው እንደቀጠለ ነው። ይሄ ያው ትንሽ ያስደስታል። ፈርተው ተሸማቀው ነገራቸውን ወደ ኋላ ለመቀዝቀዛቸው ለኛ ለህብረተሰቡ ጥሩ የሆነ መመኪያ አለን ብዬ አስባለሁ። ጦርነቱንስ እንዴት ታያለሽ? በአጠቃላይ ሁኔታ አንቺም ከጓደኞችሽ ጋር ተነጋገሪያለሽ። ከውጭ ያሉት ጓደኞችሽ አስተያየታቸው እንዴት ነው? በተለይም አሜሪካ ያሉት ጓደኞችሽ የጸረ ሰማያውያን እንቅስቃሴ እንዴት ያዩታል? ዛሬ እንደውም ብዙ ስናወራ ነው የዋልነው። ያው ትናንትና ቤሩት በነበረው ኦኬ ትላማታ ትላማታ እና ምንድነው መጨረሻ ነገር የሌለው መቋጫው ምንድነው የሚል እና ደግሞ አንዳንዴ ያው ያረፈን ትግስት ፍርሃት አንዳንዴ ይመስላል በመለመን በጥሩ ነገር ይፈታል ብለን እያሰብን ሳይፈታ ይቀርና እንደገና ጦርነቱ ይሆናል ማለት ነውና ያው ብዙዎቹ ጥያቄያቸው እሱ ነው። ምንድነው ኃያልነታችሁ? እግዚአብሔር ይመስገን እንደገና ተመልሷል። ቢሆንም ግን አንድ ነገር ለምንድነው የማታረጉት የሚሉ ነው። እንግዲህ በቂ የሆነ መልስ የሰጠው ይመስለኛል። እግዚአብሔር ደግሞ እንግዲህ መቋጫውን እሱ ያደርግልናል። ኃያልነታችን እግዚአብሔር ይመስገን መመለሱ መልካም ነው። ጦርነቱ ግን ያው ምንድነው ነው እንግዲህ ፋሲል ያው አንተም ደግሞ ኮሜንት ላይ ታይና ያለውን ሁኔታ በዝርዝር ለእነሱም ታስረዳቸዋለህ ብዬ አስባለሁ። ኦኬ እስቲ ጊዜ ካለም በኋላ እንመለስበታለን። እስቲ ወደ አንቺ ሀገራችን የበለጠ ለማድመቅ እንዲያቋት ለማድረግ ነዋሪዎች ወደ ውጭ ሀገሮች እየሄዱ እንዲዝናኑ ለማድረግ ሰፊ እንቅስቃሴ ነው የምታደርጊው። እስቲ የምታደርጊው ጠቆም የምታደርጊ? በትክክል ያው እንግዲህ እስራኤል ሀገርን ቅድስት ከተማ ለመጎብኘት ብዙ ሰው ነው የሚመኘው። ያው ነገራቸውን አስተካክለው መተው የሚያዩት ግን ጥቂቶቹ ናቸው እና አሁንም ደግሞ ምናልባት በጦርነቱ ምክንያት በተለያየ ነገር ጥሩ አይደለም አደገኛ ነው ብለው የሚያስቡ ሰዎች ካሉ
እሱን ደውለው ለኛ ቢያነጋግሩንና ፍጹም ሳላ ምንም ችግር የለም እሱን ነው የምልህና መጥተው አገራችንን በተለይ መጽሐፍ ቅዱስ ላይ የተጻፈውን በሙሉ አንዳንዶች ማመን እስከሚከብዳቸው ድረስ ነው እንግዲህ ከማስጎበኛቸው ሰዎች አንዳንዴ እውነት ነው ወይ ይሄ ነገር ይላሉና እሱን መጥተው ቢጎበኙ ብለን እንላለን። ገንዘቡም ደግሞ ይሄን ያክል አይደለም፣ በጣም ብዙ ብርም አይደለም እንደሚያስቡት። አንዳንዴ ብዙ በስልክ ሳወራ በጣም ብዙ ብር በጣም ብዙ ቀን የሚያስፈልግ ነው የሚመስላቸውና ያንን ሁሉ አስተካክለን እነሱ በተመቻቸው ሰዓትና ጊዜ አይተውት እንዲሄዱ ኢቨን በአራት ቀንም አይተው መሄድ የሚችሉት ቦታ አለ እና ቢመጡ ብለን እንላለን። ያው እኔና ባልደረቦች አብረን የምንሰራ በሰፊው ማገልገል እንችላለን። ወደ ውጭ ሀገር እንዲሁም ለመጓዝ አሁን እግዚአብሔር ይመስገን ዩናይትድ ተመለሰ። እንደገና ከ15 ቀን በኋላ ደግሞ ሉፍታንዛ ይመለሳል ብለው ዛሬ ተናግረዋል እና አውሮፕላኖች እየተመለሱ ነው እግዚአብሔር ይመስገን። ስለዚህ ወደ ውጭም ከውጭም ወደ ባለፈው ጊዜ ወደ ኢትዮጵያም ወደ ግሪክም ወደ ተለያዩ ቦታዎችም እንደዚሁ ጉብኝቶችን እንደምታዘጋጅ ጠቆመሽን ነበር አይደል እንዴ? አዎ አሁንም አለን። ይሄው አሁን እንግዲህ ትምህርት ቤት ሊዘጋ ነው። ልጆቻቸውን ይዘው ወደ ውጭ ለመሄድ የሚፈልጉ ከኛ ጋር በግሩፕ በብቻቸው መሄድ የሚፈልጉ እንደገና ባርሚጽባ 12 አመት ባርሚጽባና ባትሚጽባ ለማዘጋጀት አንዳንድ ልጆች እኛን ፈልግም በሆቴል ጉብኝት ይዛችሁን ሂዱ የሚሉ አሉና ቤተሰቦቻቸውን ለነሱም ደግሞ ጥሩ የሚሆን እናስተካክላለን። ይሄንን እንደገና ከሰርግም በኋላ ለ3 ለ4 ቀን መሄድ የሚፈልጉ ጥሩ ያሉ ቦታዎችን አድቫይስ በማድረግ በጥሩ ብዙ ዋጋ ኪሳቸውን ሳይነካ ተደስተው የሚመለሱበትን ነገር እናስተካክላለን። ለማንኛውም ደውለው ሲያነጋግሩን ያለውን ነገር ደግሞ በትክክል ስንነግራቸው ይወስናሉ ብዬ አስባለሁ። ስልክ ቁጥርሽን? እሺ 054 626 0338 በዋትስአፕ በቴሌግራም መልእክት መላክ ይችላሉ። አብዛኞቹ በዋትስአፕ ይልካሉ፣ ግን ሌላውም ቢሆን አለኝ በዛ ቢልኩልን የሚፈልጉትን ራሱ ቢጽፉልኝ እኔ መመለስ እችላለሁ፣ ወይም ደግሞ ከኔ ጋር የሚሰሩ ጓደኞች አብረው ይመልሳሉ። እሺ እስቲ ወደ ሌላ ርዕስ ልውሰድሽና በአዛ ያለውን ተጨባጭ ሁኔታ ስትመለከቺ አሁን ያለውን ተጨባጭ ሁኔታ ስትመለከቺ ሐማስ ኃይሉ እየቀነሰ ነው፣ ምግብና መድኃኒት ማከፋፈሉን ተቀምጧል የሚባለውንስ በመታደርጊያቸው ውይይቶች ምን ትገነዘቢያለሽ? ይሄ እኮ ትክክል ነው። የአቅማቸው የመድከሙ አሁን ምንድነው ይሄ ምድር በታች የቆፈሩት ብዙ ሁሉ ቢፈነዳም የተወሰኑ ስላሉ እነሱ ናቸው አሁን አስቸጋሪ የሆነው። ግን አሁንም ደግሞ እንደ ምግብ ውሃ ላይ ይህም እንደ ባለፈው ትራምፕና ቢቢ እናመሰግናለን እያሉ በአደባባይ ሲናገሩ አዎ አይተናል። አዎ ይሄ ማለት አሁን በጣም ችግር ላይ ነው ያለው። ስለዚህ ያሉት ሌሎቹ ሰዎች ራሱ እንዲህ እየጠነከረ ሲመጣ ሳይወዱ በግዱ እነሱ ይናገራሉ። እነሱ ይመስለኛል ውጊያውንም የሚዋጉት ብዬ ነው የማስበው። እንግዲህ ሳስበው መቼም ምግብ አንድ ቀን ሳትበላ ትውላ ይሆናል፣ ሁለተኛው ቀን ላይ ግን ከባድ ነው። ማንኛውም ሰው ስለሆንን ማለት ነውና አጠቃላይ ይሄ ጤነኛ የሆነው ሰው ባይራብ እንደኔ ጥሩ ነው። ግን ደግሞ በጥባጭ ሳለ ነቅናቂ ሳለ ማን ጥሩ ይጠጣል ነው የሚባል ተረት አለና የአሸባሪዎቹ እስካልጠፉ ድረስ ሌላው ንጹህ ነው ብለን የምናስባቸውም ሰዎች መጓዳታቸው አይቀርም። ቢሆንም ግን መቼም ረጅም ጊዜ የሚወስድ አይመስለኝም። በጥሩ ሁኔታ ይጠናቀቃል ብዬ አስባለሁ በእኛ አሸናፊነት። ከዚህ በተጨማሪም የታጋቾቹን ጉዳይ ብዙ ምን እናገራለን። እስቲ አንቺ ነሽ ደግሞ ብዙ ጊዜ ትኩረት የምታደርጊበት በአሁኑ ወቅት 56 ታጋቾች በመልሹ በሐማስ እጅ ይገኛሉ። ከመካከላቸውም በህይወት አሉ የሚባለው 20 ናቸው። የተቀሩት ግን አስከሬኖችና አጽሞች ናቸው።
በያዝነው ሳምንት ሁለት ታጋቾች አጽም ያው ሽማግሌዎች ጥቅምት 7 ቀን ወክ ለማድረግ ነው ከኪቡጻቸው ወጡት ገለው አስከሬናቸውን ይዘውት የሄዱት አስተያየትሽን ተመልሷል አሁን አስከሬኑ ወጣው በትክክል እሱ ራሱ ይውልክ እኛ 4 ወታደሮቻችን አጣን ሁለት ደግሞ መለስን ይሄ የሚያሳየው ማንንም ሰው እዛ እንደማይቀር ነው ያው ጊዜ ለምንድነው የተራዘመው የሚለው ሁኔታ እንጂ ሁሎችም ይመጣሉ ግን በህይወት ያሉት ደግሞ እንደው ተሎ ቢመጡ እንግዲህ ፖለቲካውን የፖለቲካ ሰዎች ቢናገሩት እኔ ደግሞ እንደ ማንኛውም ሰው እንደ ማንኛውም ዜጋ በጾለት እንደው እነዛ እንዲመለሱ በሰላም ጊዜው ሳይራዘም የሚል ነው የኔ ያለኝ እንደገና ብዙ ጓደኞቼንም የምጠይቀው ጾለት እንዲያደርጉ በሰላም እንዲመለሱ ነው እንግዲህ መቼ ነው የሚለው ትንሽ ቀን መቁረጡ ከባድ ነው ቢሆንም ግን አይቀሩም እነዛኛዎችም እስከመጨረሻ ድረስ እንግዲህ እስከሚጠፉ ድረስ እየተከራከሩ ጊዜውን አራዘሙት እነሱም እየጠፉ ነው እና እንግዲህ እግዚአብሔር ይረዳናል በሰላም ይመለሳሉ በያስባለሁ እንግዲህ ወደ መጨረሻው ወደ ማጠቃለያ ጥያቄ እየተመለስኩ ነው መልሹ እንግዲህ ውጭ ያሉ ጓደኞችሽን በሰፊው ታነጋግሪያለሽ በተለይም በአሜሪካ ያሉትን ቅድም ጀምሬው ነበር ወደ ሰፋ አላደረኩትም በአሜሪካ ያለውን የጸረ ሰማያዊን እንቅስቃሴ እንዴት ይመለከቱታል የታጋቾችን ጉዳይስ የአዛን ጉዳይስ እንዴት ነው የሚመለከቱት ያው እንዳልኩ የነሱ መንግስት ማመን አንዳንድ አስቸጋሪ ነው ይላሉ ግማሾቹ ደግሞ ምንም ቢሆን እስራኤልን አይተውም ይሄ ሁሉ ድርድር ብሎ የሚለው እስራኤልን ነፃ ለማውጣት እስራኤል በሰላም ህዝቡ እንዲኖር ነው እንደገና የታጋቾቹ ሁኔታ ደግሞ ያው ብዙ ጊዜ እንዳልኩ ለምንድነው ጊዜ ጨረሰባችሁ የሚሉ አሉ እንደገና እነሱ ጋር ወደ አሜሪካ አሁን እንደ በፊቱ አይደለም ድሮ የነበረው ሰላማዊ ሰልፍ በየዩኒቨርሲቲው በየመንገዱ የነበረው አሁን እንደተረጋጋ ብዙም እንዳልሆነ ነው የሚያወሩኝ እንግዲህ ያው እነሱም እንግዲህ በጸሎታችን እንዲያስቡን ነው እምለምነው እኛም እዚህ ያለነው ደግሞ ተግተን ወደ እግዚአብሔር አይናችን ማንሳት ነው ያለብን በዛኛው ሳንመካ እግዚአብሔር ደግሞ ይረዳናል በያስባለሁ የመጨረሻ ለማጠቃለያ ጥያቄ የኢራን ጉዳይ ይሆናል በብዙዎች ዘንድ በከፍተኛ ሁኔታ በሐሳብ ላይ ነው የሚገኘው እንግዲህ የመጨረሻው ምን ሊሆን ነው አሁን አሜሪካና ኢራን ሲያደርጉ የነበረውን ድርድር እያራገቡት እየመጡ ነው ትራምፕም አንዷ ተመልካቻችን የጻፈችው አለ እጅጋቸውን እየሰበሰቡ ነው ብላለች ቋሚ ደንበኛችን ትራምፕ ከመጀመሪያው ጀምረው ብዙ ሰዎች እንግዲህ እንዳሉት ማለት ነው ማነጋግራቸው ይሄ ነገር እኮ የማይፈታ ነው ታለሙ የማይፈታ ምክንያቱም መጀመሪያውንም እንዲህ አይነቱን ነገር ማቅረቡ እንግዲህ ያው ለነገሩ ሰላም የሚፈልግ ሰው መጀመሪያ ያው እጁ መዘርጋት አለበት አመፀኛው ደግሞ እጁን በሰበሰበ ቁጥር ደግሞ ለራሱ መሬት እየቆፈረ እንደሆነ አይገባውም መጨረሻ ላይ ውስጥ ሲገባ ነው የሚገባው እና አይሆንም ነው ብዙዎቹም ያሉ ግማሾቹ ደግሞ ምናልባት እሺ ብሎ ወደ ሰላም ሊመለሱ ይችሉ ይሆናል የሚል ነበረ እንግዲህ በዚህ ሁለት ቀን ግን ብዙ ሰው ያለቀለት ጉዳይ ነው የሚለው አይሆንም ድርድሩ እሺ ብሎ የሚቀመጡ አይመስለኝም ነው የሚባለው እንግዲህ እየቆየን እናየዋለን ብዬ አስባለሁ አመሰግናለሁ ግን ይኸውልሽ አያቶላ ካሚናይ እንቅጡን ተናግሯል እኛን ማንም አያዘንም ራሳችንን የቻልነን አንጋፋ ሀገር ነን ታሪካዊ ሀገር ነን ምንድናቸው አሜሪካው ፕሬዝዳንት ብሏል እንግዲህ ምን ነው ወደፊት መልሹ ብራ ወይ ፋሲል ምን አለ መሰለህ አምባገነኖች እንሰዳሙት የነዳጋፊ እነሱን ለምን እንደማያዩና እነሱን አይተው እነሱን ያየ ይቀጣ እንዴት እንደማይሉ ግራ ነው የሚገባኝ በጣም ነው የሚገርመኝ የነሱ ተራ እንግዲህ እስከሚደርስ ድረስ እኛም እንጠብቃለን ሻባት ሻሎም መልሹ ባልደረባችን በጣም እናመሰግናለን